ለቤተ ክህነት ዘፋኝ ተፈልጓል። ተአምረ ማርያምን ሰምቶ ስጋ ወደሙ ተቀበልኩ ብሎ የሚከተል ጅል ምዕመን አንፈልግም። ቤተ ክህነት ዘፋኝ ልትቀጥር ነው። ማር እምነት፣ የቅቤ እምነት፣ የበሶ እምነት የሚባል የለም። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ 6ኛው ወር ገባን አይደል? የካቲት 2 እንኳን አደረሳችሁ። ስለዚህ በረከት ረድኤት ክፉ ነገር በሙሉ ይራቅላችሁ። እመቤታችን ቅድስተ ቅዱሳን ተጠብቃችሁ ታስረው ያሉ በሆስፒታል በጸበል ስፍራ የሚገኙና በስደትና በመከራ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን። ዛሬ ያስኩላችሁ መረጃዎች ለእናንተ አቀርብላችኋለሁ። ከያስኩላችሁ መረጃዎች መካከል ቀጣይ አብይ ጾምን የቄደር ጥምቀት ያስፈልጋችኋል። እሱ የሚያስፈልጋችሁ እነማን እንደሆናችሁ ደግሞ ነግራችኋለሁ። ከቤተ ክህነትና ከቤተ ክርስቲያን ያሉትን ሰዎች ነው ይዤላችሁ መጣው። ሌላኛው መረጃ ደግሞ ዘፋኝ የሚቀጥረው ቤተ ክህነት ድምፃዊ ፈላጊ ነው። ቤተ ክህነቱ ድምፃዊ ሙያን መስፈርት አድርጎ እንደ ቅጥር አውጥቶታል። እሱን ነገር እናየዋለን። ለቤተ ክህነት ዘፋኝ ተፈልጓል። እሱን አብረን የምናየው ይሆናል። ማስታወቂያውን በማስረጃ ነው ማመጣላችሁ። ሌላኛው መረጃ የማመጣላችሁ ደግሞ የቅቤ የማር የበሶ እምነትን በተመለከተ እንደ ቀልድ በተራ ነገር እያያችሁት ከሄዳችሁ በጣም እየተስፋፋ መጥቶ አሁን በጣም የካህናትና የአጭበርባሪ ወንበዴዎች መዝረፊያ ሆኗል። አሁን ደግሞ የማር እምነት ለኪንታሮት ተብላችኋል። የት ነው? ማን ነው? እነማን ናቸው? እንዴት ነው? ይዤላችሁ እመጣለሁ። አብራችሁ እስቆዩ፣ ሁሉንም ትሰሙታላችሁ። ሌላኛው ደግሞ የአይነ ጥላዎች ጦርነት ተጀምሯል። አሪያ ዛሬ መንጉሩን ያመጣብን ትላላችሁ። በማስረጃ ነው የማያችሁ። ይህን ጉዳይ በቤተ ክርስቲያን ያላችሁ አባቶቻችን እንድታዩ ትፈልጋለሁ። ምክንያቱም ብፁዓን አባቶቻችን የቀጣይ ሲኖዶስ ላይ እነዚህ ጉዳዮች አጀንዳ እንዲሆኑ እንፈልጋለን። በቤተ ክርስቲያን ስም የሚያጭበረብሩ የሚነግዱ፣ በካህናት ስም በቤተ ክርስቲያን ስም በጉዞ አስጓሽም በሌላ ስም የሚነግደው ሌላው ነገር በሙሉ መስመር መያዝ አለበት። አለበለዚያ ምዕመኑ ግለሰብ ላይ ባህል ሀብት ላይ ለመዋል በቤተ ክርስቲያን ስም እየተነገደበት ነውና ይሄኛው አደገኛ ነው። አሁን ደግሞ የአይነ ጥላ ጦርነት ተጀምሯል። ጥይቱ እንዳይመታችሁ ነው የምነግራችሁ። አብራችሁን ስትቆዩ ነው የምትሰሙታላችሁ። አርያ መካሻ ነኝ። ከመሸጋገሪያ በኋላ እንገናኝ። ሞቷል የተባለው በድን በገዳሙ ሲነሳ በዘመናችን ተአምር አይተናል። በሙት ሳንሳ ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ አይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። የመጀመሪያው መረጃ ቀጣይ አብይ ጾም እየገባ ነው። እኛ አንድ ነገር ነግረናችኋል። አብይ ጾም ስንገባ የምናደርጋቸው የመጀመሪያው ነገሮች ንስሐ መግባት። የንስሐ ማሳረጊያው ምን እንደሆነ ታውቃላችሁ? ስጋ ወደሙ መቀበል። ታቦት የሚያጅብ የሚያጨበጭብ ከታቦት ጋር እልል በማለት ስጋ ወደሙ ተቀበልኩ ማለት አይደል። ታቦት መንበር ወጥቶ እውርለት ከሰዓት በኋላ ከረፈደ ሄዶ ቅዳሴውን ሳይጀምረው ቅዳሴ መጨረሻ ላይ ተአምረ ማርያምን ሰምቶ ስጋ ወደሙ ተቀበልኩ ብሎ የሚከተል ጅል ምዕመን አንፈልግም። አሁን የበዛው ጅል ምዕመን ነው። ይህን ጅል ምዕመን እያለ የሚነዳውንና በሌላ እምነት ቁጭ ብለው እየሰደቡን እየዘለፉን ያሉትን ነገር የምናስተካክለው አሁን ነው። ስለዚህ ተዘጋጁ። ማንም ጅል አይደለም። ማንም ጅል ምዕመንም የለንም።
ስለዚህ የቤተ ክርስቲያን ልጆች ስጋው ደግሞ ፈርታችሁ አትቀሩም፣ ንስሐም ፈርታችሁ አትቀሩም። ቀጣይ ንስሐ መግባት ካለባችሁ ደግሞ የንስሐ አገባባችሁ ቄደር የሚያስጠምቅና ንስሐ ሰጥቶ ጸበል አስጠምቆ አስረጭቶ የሚያስመልስ አለ። ስለ ቄደሩን ብዙ ጊዜ ብዙ ሰው የማያውቀው የቄደሩን ላሳያችሁ። ይሄን ካረጋችሁ ቤተ ክርስቲያን ሄዳችሁ ቄደር መጠመቅ አለባችሁ። የንስሐ ጥምቀት ማለት ነው በተዘዋዋሪ ማለት። እነዚህን ኃጢአቶች የፈጸመ የቄደር ጥምቀት ያስፈልገዋል። አንደኛ ሃይማኖቱን ክዶ ወደ ሌላ ሃይማኖት የሄደ በንስሐ መመለስ የፈለገ ሰው የቄደር ጥምቀት መጠመቅ አለበት። ሁለተኛ ከሌላ እምነት ካሉ ሰዎች ጋር ሩካቤን የፈጸመ ሰው የቄደር ጥምቀት ያስፈልገዋል። ሶስተኛ ለጣዖት የተሰዋን ምግብ የበላ የቄደር ጥምቀት ይጠመቃል። አራተኛ ከስጋ ዘመዶቹ ጋር ሩካቤ ስጋ የፈጸመ ግብረ አውናን ወይም ማስተርቤሽን የሚፈጸመ ሰው የቄደር ጥምቀት ያስፈልገዋል። አምስተኛ የአዋጅ አጽዋማትን የሻረ ሰው የቄደር ጥምቀት ያስፈልገዋል። ማወቅ ያለብን ነገር የቄደር ጥምቀት የልጅነት ጥምቀት ሳይሆን የንስሐ ጥምቀት መሆኑን እንድናውቅ ያስፈልጋል። የቄደር ጥምቀት ማለት የንስሐ ጥምቀት ነው። የአዋጅ ጾም ማለት 7 አጽዋማት ናቸው። 7 አጽዋማትን የሻረ ቄደር ጥምቀት ያስፈልገዋል። ከ7 አጽዋማት ውጪ ደግሞ ከቤተሰብ ጋር ግንኙነት የፈጸመ ወይ ደግሞ ግብረ አውናን ያደረገም ቄደር ጥምቀት ያስፈልገዋል። እንዲሁ ከሌላ እምነት ተከታይ ጋር አብሮ የተኛም ቄደር ጥምቀት ያስፈልገዋል። ቤተክርስቲያናችን ስርዓት በቀኖና ስርዓቱ አዘጋጅታለች። እናንተም ይሄ እንድትዘጋጁ ቀድሜ እየነገርኳችሁ ከዚህ በኋላ ዘመቻችን ምዕመኖች በፍርሃት በፍቅር በትህትና በትዕቢት አይደለም፣ በፍርሃት በፍቅር በትህትና ወደ እግዚአብሔር መንበር ቀርበው ቅዱስ ታቦቱ ላይ የተፈተተውን ስጋ የተቀዳውን ደም በሙሉ እየበላን እየጠጣን የመንግስቱ ወራሽ እንድንሆን መዝመት ነው። ዓለም እኛን እየጠላችን፣ ጦርነት አለብን። ኦርቶዶክስ ላይ የተከፈተውን ዘመቻ 40 ሳይቻቸዋል አይቀርም። ሁሉም ነው የከፈተብን። በመንግስት መዋቅር ስም ሕግ ሆኖ ይመጣል። በሌላ ሃይማኖት ስም ቆም ልብሶ ይሰድበናል። እርስ በርሳችን ችግር አለ። ካህናት መሳይ ነጋዴ ያሉብን አሳያቸዋለሁ። ነጋዴዎቻችን እንደኛው ከቤተ ክርስቲያን የሚያስወጡ የቤተ ክርስቲያን ስርዓቶች አሉብን። የቀኑና ጥሰት አለብን። በጣም ብዙ ነው። እንሟገታለን እስከንሞት ድረስ የእግዚአብሔር ልጅ ሆነን ለማጸን እሱ እንዲመረን እየጠየቅን ዘላለም እንኖራለን። ስለዚህ ወደ ቤተ ክርስቲያን እንመለስ ነው ትልቁ የቤት ስራ። ከዚህ የቤት ስራ ነው የጠየኳችሁ። ብዙዎች የምንስተው በጣም አደገኛውን ነገር ነው የምነግራችሁ ሳልዘለው በፊት ብዬ ነው። ለጣዖት የተሰዋ ምግብ የበላ ይላል አንደኛው የቀኖና የሚያስፈጽም እና ከቤተ ክርስቲያን ስርዓት ውጪ ለሌላ ባህላዊ ስርዓት በሚባሉ የሚዘጋጁ ዳቦዎች ቅቤ የተቀባባቸው አነባበሮ ወይ ደግሞ ሌላ ነገር ወይ ደግሞ ፈንዲሻ ወይ ደግሞ ሌላ ነገር ጥንቆላ ቤት የሚሄዳችሁ ቄደር ያስፈልጋችሁ ያስፈልጋል። ለጣዖት የተሰዋ ያልተባረከ ያልተፈቀደ በሌላ አምልኮ ስርዓት ላይ የዋለ ምግብን የበላ ቄደር ያስፈልገዋል። እንዳትረሷት። በጣም ብዙዎች ስለምንስተባት ብዙ በባህል ስም የተሸፈኑ የጣዖት አምልኮች ብዙ ስላሉብን ኢትዮጵያ ውስጥ እሷን ነገር ጠብቋት። ዛፍ ስር የተጣለ ቂጣ ቅቤ የተቀባ ምናምን ምን ችግር አለ? ክርስቶስ ልቤን ያውቋል እያላችሁ የምትበሉ ይኸው ቤተክርስቲያናችን በቀኖና ስርዓቷ ለጣዖት የተሰዋ ምግብ የበላ ብሎናል። አትብሉ ነው የተባለ እና እየበላችሁ እግዚአብሔር እኔን ያውቀኛል አይባል። ስለዚህ ራሳችሁን ጠብቁ። አሁን ያሳየኋችሁ ዘፋኝ ቤተክርስቲያን ልትቀጥር ነው። ቤተ ክህነት ዘፋኝ ልትቀጥር ነው። ቴዎድሮስን ነው፣ ሌላ ሐመል ማላባትን ነው፣ ሌላ ማንን ነው ልትቀጥር ነው? ቤተክርስቲያን ዘፋኝ ልትቀጥር ነው። ከጠራችሁ መዝገብ ውስጥ 5ኛውን ነው የምነግራችሁ። ማስታወቂያ ይላል ጥር 20 2018 ነው የወጣው ማስታወቂያ። የሲዳማ ሀገረ ስብከት ጽሕፈት ቤት ነው ያወጣው። ለሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ነው። ድምፃዊ የሆነ ይላል መሃል ላይ ላንብብላችሁ ግን ሙሉን እና ዘፋኝ ነው የምንጠብቀው ሁላችንም አይደለ? ድምፃዊ ስላችሁ ከዚህ በታች የተዘረዘረው መስፈርት የሚያሟሉ አመልካቾች አወዳድሮ በአንድ በዲቁና 2 በሰሞነኝነት የሥራ መደብ በድምሩ 3 አገልጋዮችን መቅጠር ይፈልጋል። በሰሞነኝነት የሥራ መደብ የመጀመሪያ ምንኩስና ያለው ይላል። ሁለተኛ በዲቁናና በምንኩስና መረጃ ያለው ይላል። ሶስተኛ መዝገበ ቅዳሴ የተማረ ይላል።
4ኛ ቢቻል ቅኔ የሚያውቅ ይላል። 5ኛ ድምፃዊ የሆነ ይላል። እና ዘፋኝ ስላችሁ አብነት አጎናፍርን ቴዲ አፍሮን አሰባችሁ? መቼም የመነኮሰ ቴዲ አፍሮ የለንም፣ የመነኮሰ አብነት አጎናፍርም የለንም አይደል? ኑሮን አያውቅም ነው። ቬሮኒካ ትሉኛላችሁ መቼም የዘመኑ የወጣቶች ስለሆነች። ማን ልትሉኝ ነው? ድምፃዊ ሲባል መንኩሳለች፣ ድቁና አላት። እንግዲህ አሁን ድምፃዊ የሆነ ሲባል ቤተክርስቲያን የራሱ የሆነ ስርዓት አላት። ስለዚህ በዛ ስርዓት እንደሆነ እንድታስቡት ፈልጌ ነው። ከነበሩበት ቦታ ህጋዊ የሆነ የመሸኛ ማምጣት የሚችሉ ክብረ ክህነት ከተሰጣቸውና ቀድሞ ሲሰሩበት ከነበር ወይ ደግሞ ከተመረቁበት ቦታ ላይ ክብረ ክህነት ከተሰጣቸው ቦታ ላይ ጥሩ ስነ ምግባር ያላቸው ሙሉ ጤነኛ የሆኑ እድሜው ከ20 እስከ 25 እስከ 45 የሆነ ደሞዝ በገዳሙ ስኬል መሰረት ይላል። ምዝገባ ቦታ በሲዳማ ሀገረ ስብከት ከላይ የተገለጸው መስፈርት የምታሟሉ መነኮሳት ከጥር 20 እስከ የካቲት 19 ድረስ 2018 ዓ.ም ዘወትር በስራ ሰዓት ቀርባችሁ የክህነትና የምንኩስና ማስረጃችሁን በመያዝ በሀገረ ስብከቱ የካህናት አስተዳደር ክፍል መመዝገብ የምትችሉ መሆኑን እየገለጽን ፈተና የሚሰጥበት ቀን የካቲት 20 መሆኑን እንገልጻለን ብሏል። ከጠዋት 3 ሰዓት። መቼም መነኩሴ ዘፋኝ ስለሌለን ታውቃላችሁ፣ ትረዳላችሁ። የቤተክርስቲያን ስርዓት ውስጥ የዜማ ስርዓት ስላለ፣ የቅዳይ ስርዓት ስላለ ያንን ለመግለጽ የተጠቀሙበት ነውና እኔ ግን አንድ ነገር ልንገራችሁ እስኪ። ከተሞች መነኮሳትን ከገዳም አስወጣችሁ የምትቀጥሩት ለምንድን ነው? እኔ ጥያቄ ገዳም ስለሆነ ልትሉኝ አይደል? እኛ አዲስ አበባም የቸገረን ከተሞች ላይ የቸገረን ገንዘብ የለመደ መነኮሳቶች ናቸው ያስቸገሩ። ብዙ መነኮሳት ያሉበት ገዳም ካያችሁ አስቸጋሪ ናቸው። የንስሐ ልጆቻቸውን የሚያሰቃያሉ። እኔ ስለገጠመኝ ነው መነኮሳት የሆኑ አባት። ብዙ አባቶችም ደግሞ ደህና ሰዎች እንዳሉ አውቃለሁ። ግን ምንኩስና እኮ ዓለምን ተወ፣ ገንዘብን ጣለ፣ ዓለምን ረሳ ነው አንደኛው መልእክት። እና አሁን የገንዘብ መጠንና የቅጥር ውድድር እያወጣችሁላቸው ነው። ትንሽ አያስቸግርም? እንኳን አይደሉም መነኮሳት ጳጳሳትም ደሞዝ አይኖራቸው ብለን እኮ መዝመት ይጠበቅብን ነበር። የቤተ ክርስቲያን መነኮሳት አስተዳደር ደሞዝ አይገባቸውም ብለን ራሳቸውን ከደሞዝ እንዲያርቁና ቤተ ክርስቲያን እንዲያድኑ መጠየቅ ነበረብን። ይሄኔ ማንንም ሰው ለደሞዝ ብሎ አይመጣም ነበር፣ ጳጳስናን አይፈልግም ነበር። አሁን ገንዘብ ስላለው ነው ውድድሩ፣ ገንዘብ ስላለው ነው ሽሚያው፣ ገንዘብ ለዘመድ ለአዝማድም ስለሚተርፍ ነው ሽሚያው እንጂ ይቀር ነበር ማንም አይፈልግም ደሞዝ ባይኖረው ነው። እና ምንኩስናንም ወደዚህ ስለምታመጡት ገዳሙን አራቅቷችሁ ከተማ ላይ ያለ ገዳም ስም አስቀምጣችሁ ከተማ ነው የምንጭበረበረውና የምንቸገረውና አባካችሁ ይሄን ነገር ብዙሃን አባቶች አስቡበት። እስቲ አስቡበት መለስ ብላችሁ። ደሞዝ ባይኖረው ጳጳስ ልሁን ብሎ ስክሪን ላይ ቀርቦ የሚናገር ካህን ታዩ ነበር? አታዩ? ተሻምቶ የሚመሾም አባት ታዩ ነበር? አታዩ? ጉዳይ ማስፈጸሚያና ለአገልግሎት የሚያስፈልገውን ግን የፋይናንስ ስርዓት ተዘጋጅቶ ወጪ ቢኖርበት ኖር አይኖርም። አሁንም መነኩሴን ከገዳም ካለበት ዋሻ ከበዓቱ አውጥታችሁ አድባር ልታስመሩት ነው፣ ደብር ልታስመሩት ነው። ትንሽ አይከብድም? እንድታዩት ነው ለአስተያየት ያመጣውላችሁ። የቅቤ እምነት አሳይቻችኋለሁ አይደለም? ከዚህ በፊት ስውሯ ማርያም ላይ የማር እምነትም አሳይቻችኋለሁ። እችን ጉዳይ ከሰሚነሽ ኪዳነ ምሕረትም ጋር እያያዛል አይደል? ታውቁታላችሁ መረጃው። ሌሎች ቦታዎችም ላይ ማር ቅቤ ብላችሁ በሶም ደግሞ እዛው ስውሯ ላይ ይቻላል። ሌሎች ቦታዎችም ላይ የገዳሙ እምነት እያላችሁ የምታወጡ ሰዎች አላችሁ። ቤተ ክርስቲያን እምነት የሚሸጥ እምነት ኖሯት አያውቅ። አሁን ያሉ ካህናቶች፣ ገዳማቶች፣ ቤተክርስቲያኖች፣ ሊቀ ጳጳሶች የሚያውቁት መረጃም ጭምር የቅቤም እምነት የማርም እምነት እየተሸጠ ነው። ከመርካቶ ተጭኖ እኮ ነው እዛ ተሄዶ የሚሸጠው ተገዝቶ። አሁን ደግሞ እችን ደብሪያት ትስቃላችሁ። የኪንታሮት በሽታ የቱ ጋር እንደሚወጣ ታውቃላችሁ በብዛት አይደል? እና ምን ይላሉ መስላችሁ? የኪንታሮት ታማሚዎች በማር እምነቱ እየዳኑ ነው። ቅዳሜ ማሩ ይሰጣል። እና እምነት የሚያማችሁ ቦታ ላይ መቀባት ነው። ጉዞ ደርሶ መልስ ነው። ጥር 30 አይቀርም። ስልክ ባዮ ላይ ያለ ይላል። ስልኩን አላመጣውላችሁ፣ አውቄ ነው ያላመጣውላችሁ። ማስታወቂያ የሚሆንላቸው ሰዎች ስላሉ ይኸው በድጋሚ ቪዲዮአቸውን ተመልከቱት። የማር እምነቱ ስንት ነው? ሰው ኪንታሮት ያለበት ሁሉ በመቀባት እያድኑ ነው። ቦታውን የረገጠ 55 ትውልድ የሚያስምርለት ለደጁ ያብቃችሁ ይላል።
የምራችሁን ነው። የተአምር ንግድ አያችሁ አይደል? ብፁዓን አባቶቻችን ካህናቶቻችን እንድታዩት ፈልጌ እውነት ንስሐ ያልገባ ስጋው ደግሞ ያልተቀበለ ወደ ቤተ ክርስቲያን ያተመላለሰ በክርስትና መኖር ያልፈለገ እንደፈለገ ሆኖ እዚህ ገዳም ላይ ሲሄድ 55 ትውልድ ይማርለታል። እቺ የተአምራት ንግድ ብዙ እያነጋገረች ነው። ብዙ ቦታዎች ላይ የቦታ በረከትና ቃል ኪዳን እንዳለ ሰማለሁ። ነገር ግን 55 ትውልድ ይማርለታል። እውነት 10 ምናምን ትውልድ ይማርለታል። ቤተክርስቲያናችን እንዲህ አታስተምር። ምናልባት እናያለን። ቅዳሜ ደርሶ መልስ ይላል። ይሄን ቪዲዮ አይቼ ቪዲዮዎች ውስጥ ኮሜንቶች ውስጥ ገባውላችሁ የት ቦታ እንደሆነ ለማወቅ። ኧረ የት ነው ንገሩኝ። አሁን ቁጥር ላሳያችሁ ነው። በ0921 26 71 95 ደውሉ። የት ነው ንገሩኝ ሲባል በ0921 26 71 95 ደውሉልኝ ይላል። ልጨምርላችሁ። ምንድነው ቅዳሜ ደውሉ እንጓዛለን፣ ቦታውን ተናገሩና ሰውን ይዛችሁ ልጠፉ ነው እንዴ ይላል። ምክንያቱም ቦታውን አትናገሩም ሲል አረ ምን መጥፋት ነው፣ በ0921 26 71 95 ደውሉ። ቦታው የት ነው እኮ ነው የተባሉት። ልስማችሁ። በእናታችሁ ሰዱኝ ሜጃ ስለሌለ እሺ፣ የት እንደሆነ አይናገሩ። በ0921 ደውሉ፣ ቅዳሜ እንሄዳለን፣ ማር እምነት ይሰጣል። እባካችሁ ቦታ አሳውቁኝ፣ የት እንደሆነ ጠቁሙን። መልስ የለም። ስውራን እኔንም ለደጅሽ አብቂኝ እናቴ ብሎ ኮመንት ሲሰጥ በውስጥ የሰጡት መልስ ስውሩ አይደለም። መቼ እንሄዳለን? በዚህ ስልክ ቁጥር ቅዳሜ እንሄዳለን። ቦታው ይታወቃል። አያችሁት? እኔ ልንገራችሁ የት ቦታ እንደሆነ። ዮሐንስ ገዳም ይባላል። የት ቦታ? ሰሜን ሸዋ፣ ደቡብ ኦሮሚያ፣ ሰሜን ኦሮሚያ፣ ትግራይ፣ አማራ ክልል፣ ሶማሌ ክልል፣ አፋር ክልል፣ ጅማ፣ አሶሳ መሆኑን አይናገሩም። ስልክ ብቻ ነው የሚያስቀምጡት። ይሄ የቤተ ክርስቲያን በካህናትና በቤተ ክርስቲያኗ ተደርጎ ከጉዞ አዘጋጅ ጋር የሚደረግ ወንጀል ነው። በቤተ ክርስቲያን ኃጢአት ነው፣ ቀኖና ጥሰት ነው። አባቶቻችን እንደ ቀልድ ዝም ያላችሁት ነገር እየተስፋፋ ነው። እነዚህ ነገሮች የነገርናችሁ ጀምረን የነገርናችሁ ስውሯ ማርያም ላይ ነው። ብዙ ቦታ አለ፣ በጣም ብዙ ቦታ። እምነት የሚባል የለም። የማር እምነት፣ የቅቤ እምነት፣ የበሶ እምነት የሚባል የለም። የቦታ በረከት ነው። የተጸለየበት ምግብ፣ የትኛው ምግብ ይበላል? የትም ቦታ እንኳን አይደለም እዛ ቤታችሁ ባርካችሁ ጸለያችሁ ብሎ ነው ቤተክርስቲያን የምታዛ። የተባረከ ነው የሚባለው። ስለዚህ ይሄ ነገር እየመጣላችሁና አባቶች ቀጣይ የትውልድ ስብራት ነው የሚያጋጥመን። በቅቤ እምነት መተት እየተደረገ እየተሸጠበት እንደሆነ የህዝብ በማር እምነት መተት እየተደረገ እየተሸጠበት እንደሆነ የህዝብ አናውቅም። ስለዚህ በዚህ ስም የሚደረገው ነገር በሙሉ የቤተ ክርስቲያን ስብራት ነው የሚሆነው። የትውልድ ስብራት አደገኛ አካሄድ ነው። አባቶቻችን ገዳማትም ገቢ ለመሰብሰብ ብላችሁ ምዕመናኑን ያልተፈጠረ በቤተ ክርስቲያን የማይሰራ ያልተተገበረ ተአምራት እየሰራችሁ እየፈበረካችሁ እያመጣችሁ ቤተ ክርስቲያን አታዋርዷት። የቅቤ እምነት የሚባል የለም። የበሶ እምነት የሚባል የለም። የማር እምነት የሚባል የለም። ማወቅ ከፈለጋችሁ ሐሙስ ዕለት የሰራውን ቪዲዮ ገብታችሁ ስለ ስውሯ ማርያም የተናገርኩትን ቤተ ክህነት የጻፈውን ደብዳቤ ጭምር አሳየዋችሁ። አሁን ደግሞ ቤተ ክርስቲያን የሚያስተዳድሩ አንድ አባት የአይነ ጥላ ጦርነት ጀምሯል። እሳቸውና ማን ጀምሩ? የባህል ሐኪሞች። ላሳያችሁ። የቤተ ክርስቲያኑ አባት በፊት ባህታዊ ይባላሉ። አሁን ባህታዊ ያለኝ ሰው ነው እኔ ፈልጌ አይደለም የተባልኩት ብሏል። እነዚህን ጉዳዮች እንኳን ፒያሳ ላይ ያለን ልጆች ብዙ እናውቀዋለን። ያው የጸናዎቹ ሰዎች ብዙዎች ስለምናውቀው አሁን እሳቸው ከቀጨኔ መድኃኔዓለም አጠገብ ቤተ ክርስቲያን ከፍተው ኪዳነ ምሕረት ብፁዓን ሊቃነ ጳጳሳት ሄደው አስባርከውላቸው ጦርነቱ እንዲጀምረውታል። ላሳያችሁ። ስማቸው በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው?
ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የአይነ ጥላ ፈተናዎች ምን ምን ናቸው? አይነ ጥላ ምን ያስወድዳል? ሶስተኛ መጽሐፈ መቃብያን ምዕራፍ 1 ቁጥር 4 ጀምሬዋለሁ። ክፍል 2 እና ክፍል 3 ይኖረዋል። ምዕራፍ 1 እና ምዕራፍ 2 ላይ የተቀመጠው ሙሉን ይሄው የአይነ ጥላው የሰይጣን ዲያብሎስ ፈተና ስለሆነ ሰዎችን እንዴት እንደሚያጠምዳቸው እንዴት እንደሚይዛቸው በምን እንደሚያስታቸው ራሱ ሰይጣን ዲያብሎስ ለሰለሞን የገለጠው ነው። እንግዲህ ጠቢቡ ሰለሞን በርካታ መጽሐፍቶችን ጽፎልናል። እነ መጽሐፈ ሲራክን፣ እነ መጽሐፈ መቃብያንን፣ መኃልየ ዘሰሎሞንን ሌሎች በርካታ መጽሐፍቶችን ጽፎልናል። ሰለሞን እግዚአብሔር በሰጠው ጥበብ 700 ንጉሳነ አጋንንትን ገዝቷቸዋል። በማን ኃይል? በእግዚአብሔር ኃይል። ሰይጣን ያሰለጠነው ሰለሞን፣ ሰይጣን ያሰለጠነው ቅዱስ ይባላል አለ። እንደዚህ አይነት ነገር እግዚአብሔር ገለጠለትና እግዚአብሔር የማያውቀውን ነገር ነው ሰይጣን ያሰለጠነው። አስተምሮታችንና ጋር ነው ንግግራቸው ወይስ ነው ያረዳድ ጋር ነው ችግሩ ያለው? የዚህ ማብራሪያ ጥቂቱን ላሰማችሁ። ጥቂቱን ታስቱበት መንገዳችሁ ሰውን እጅና እግሩን የምታስሩበት አእምሮውን የምትይዙበት ምንድነው? እስኪ ንገሩኝ ብሏቸው ነበርና በመጨረሻው ዘመን መሲህ ክርስቶስ የሚባል ይመጣል። ሰው እኛን ማምለክ ትቶ እኛን መከተል ትቶ ወደ መሲህ ክርስቶስ ይሄዳል፣ ያምናል፣ ይጠመቃል፣ ክርስቲያን ይሆናል። ስለዚህ በዚያን ጊዜ ደግሞ እኛ ከእግዚአብሔር መንገድ የወጡትን ለሕጉ የማይገዙትን እግዚአብሔር የተጣላቸው እግዚአብሔርን የተጣሉትን እነዚህን ደግሞ በዚህ መልክ እየተፈታተን የኛ እናደርጋቸዋለን። በአንደኛ ደረጃ ከሕገ እግዚአብሔር አርቃቸዋለሁ። ልተው በቃ ከዚህ በላይ ካብራራውላችሁ ረጅም ደቂቃ ነው። ቪዲዮን ፈልጋችሁ ገብታችሁ ይዩት። የአይነ ጥላን ትንታኔ ነው የሚሰጡት። ሰይጣን እንደገለጠለት በእግዚአብሔር ቅዱስ የተባለና እንደተመረጠና በሁለቱም ሰይጣንም ማደረገው እንደገና እግዚአብሔር ማደረገው ብለው ነው የሚነግሩንና ምናልባት ያነጋገር ግፈት ይሆናል ብዬ ልለፈው። ነገር ግን እኛ አባት ቤተክርስቲያን ኪዳነ ምሕረት ቤተክርስቲያን የሚመሩ አባት ናቸው። ቀጨኔ መድኃኔዓለም ጎን ጋር ቤተክርስቲያን አላቸው። ሊቃነ ጳጳሳት ሄደው መርቀዋል፣ አይተናል። እነዚህ ነገሮች ደግሞ ይሄንኑ ሰይጣን እንደ ዶክተር ገዋን እንደ መምህራን አስተማሪ ለብሰው ገዋን አድርገው ነጭ ገዋን አድርገው እንደ ተፈላሳፊ ደግሞ የሚናገሩ አሉ። ጥላ ወይም ገርጋሪ ያለበት ሰው እነዚህን ምልክቶች ያሳያል። የበታችነት ስሜት፣ ተስፋ መቁረጥ፣ የጸባይ መቀያየር፣ ግለ ወሲብ ማዘውተር፣ በእንቅልፍ መንፈስ እየመጣ መረበሽ፣ ህልመ ሌሊት መደጋገም፣ ሱሰኛ መሆን፣ ጽንስ አለመርጋት፣ እድል መበላሸት፣ የጀመሩትን ለመጨረስ አለመቻል፣ በሴቶች የወር አበባ መዛባት፣ ቤተሰብ ማስጠላት፣ ጨጫቃ መሆን፣ ስራ ማስጠላት፣ ከፍቅር አጋር ጋር ጾታዊ ግንኙነት ማስጠላት፣ ከፍተኛ የራስ ህመም፣ ከፍተኛ ላብና ፍርሃት፣ መጥፎ የሰውነት ጠረን፣ ገንዘብ አለመበርከት፣ ስራ መበላሸት፣ ወደኛ የሚመጡ መልካም እድሎችን ማክሸፍ፣ በወሲብ ጊዜ በወንዶች ከሴቷ ጋር በሚተኙ ጊዜ ወደ ሴቷ ሲዞሩ ብልቱን መተኛት፣ ፊቱን ሲያዞር መነሳት፣ ከሴት ጭን ወጥቶ ቶሎ መጨረስ፣ ሴቷን ደግሞ ወንድና ወሲብን መጥላት፣ የጠረን መቀያየር፣ ወንዶችን ፊት መንሳት ያመጣል። አይነ ጥላ ወይም ገርጋሪ በጤና በማህበራዊ ግንኙነት፣ በስራ፣ በትምህርት ወደ ሊድላችሁ አንድ ደግሞ ለቀጥልላችሁ በሆነ እጅ
የሰብ መተት ወይም ድግምት የተደረገባቸው ሰዎች እነዚህን ምልክቶች ያሳያሉ። ራስን መጣል፣ ራስን እንደማይረባ ማየት፣ ትዳር መጥላት፣ በፍቅርና በትዳር በወሲብ ደስታ ማጣት፣ ስኬት ማጣት፣ የጀመሩትን ለመጨረስ አለመቻል፣ ጤና ማጣት፣ የምግብ ፍላጎት ማጣት፣ ትዕግስት ማጣት፣ መሰላቸት፣ መረጋጋት አለመቻል፣ መቅበዝበዝ፣ በረከት ማጣት፣ ገንዘብ ማባከን፣ ከፍተኛ የማርሳት ችግር መግጠም፣ የስራ እድሎች መዘጋት፣ ንቁ የነበሩ ሰነፍ መሆን፣ ወጥ የሆነ ጸባይ አለመኖር፣ ሰርተው አለማትረፍ፣ በተለያየ ቀናት ከሰዎች ጋር መጋጨት፣ ብስጩና ጨዋሂ መሆን። ሰማችሁት አይደል? ኮት ያደረገውን ሰውዬ መተት የተደረገበትም አይነ ጥላውም አንድ አይነት ነው። የበሽታው በሕክምናው የሚያሳዩት ጸባይ አንድ አይነት ነው። እድል አለመግጠም፣ የሆነ ነገር መዘጋት ነው። እግዚአብሔር ከሐዋርያቱ ጋር በነበረ ጊዜ ለምእመናኑም ለሐዋርያቱ የሚያሳያቸው ውጣ ሲለው እንጂ ሲያናግራቸው አጋንንቶቹን አልሰማን። ውጣ ነው ያለው። የእግዚአብሔር ልጅ ሆይ ማረፊያ ወዴት ይሁን አለ። ወደ አሳሞቹ ልግባ አለ፣ ገባ። አሁን እኛ ጋር ፕሮቴስታንቱም ጋር ኦርቶዶክሱም ጋር የሰይጣን ፍልስፍናን አገባቡን፣ አወጣጡን፣ አደራረጉን፣ አላደራረጉን ምን እንዳስደረጋቸው ምን እንዳላስደረጋቸው ያስወራቸዋል። ክርስቶስ ያልሰማውን እኛን ታሰሙናላችሁ። ክርስቶስ መስማት ያልፈለገው ስለ አጋንንቱ ድምጽ መስማት ያልፈለገውን እናንተ ታሰሙናላችሁ። የለም ፕሮቴስታንቶች በአዳራሽ በጣም በዝቷል። እኛ ሀገር የተወሰኑ አሉ የሚያስለፈልፉ እና እነሱን ተከትሎ በጣም እዛኛውን ቤት አለ። አሁን ደግሞ ፈቃድ አውጥቶ ንግድ ፈቃድ አውጥቶ በባህላዊ ሕክምና ስም አይነ ጥላ አጋንንት ነው አይደል? ክፉ መንፈስ ነው አይደል? እሱን ትንታኔ የሚሰጥልናል። እንዲሚያደርግ እግዚአብሔር ለምንድን ነው ያኔ አብረውት ከነበሩ ሐዋርያት መካከል እኮ የሕክምና ባለሙያዎች ነበሩ፣ አሳስጋሪዎች ነበሩ፣ እረኞች ነበሩ። ለምን አላረግም ነበር? ያኔ ለምን ሂዱ አላላቸው? ለምን አድርጉ አላላቸው? አላረጉም አይደል? ከየት አመጣችሁት? እሺ ቤተክርስቲያናችን የአይነ ጥላን አይነት የእንትንን አይነት እንደዚህ በዝርዝር እንደ ባህታዊ ገብረ መስቀል ነበር ድሮ የሚባሉት። አሁን አባ ገብረ መስቀል ናቸው ይመስለኛል፣ ካልተሳሳትኩ ይቅርታ አድርጉልኝ፣ ይመስለኛል ስማቸውና እንዲህ ሲተነተን ሰምቼ አላውቅም። አይነ ጥላ እንዲህ ያደርጋቸዋል። ጸበል ቦታ ጸበል ውስጥ ብዙ የቆዩ ሰዎች የገጠማቸውን ችግር ምክንያት ሲሰቃዩ እያዩ የሚገጥማቸውን የሚያደርጋቸውን እየተነጋገሩ እንዲያረጋል ሲባባሉ ይሰማሉ። ለመዳን ነው እነሱ የሚያወሩት፣ ለሚዲያ አይደለም የሚያወሩት። ሌላውን ለመነገድ አይደለም የሚያወሩበት። እነሱ እዛው እየሄዱ ንስሐ እየገቡ ጸበል እየተጸበሉ ለመዳን ስጋ ወደሙ ለመቀበል በህይወት በስርዓት ለመኖር ነው የሚታገሉት። እኛ ግን ከተማ ያለውን ነገር ወደ ቤተክርስቲያን እንዳይገባ የአይነ ጥላ ጦርነት እንከፍታለን። ባህታዊውና የባህል መድኃኒቶቹ ጦርነት ከፍተዋል። እና ቤተክርስቲያናችን ደግሞ በቅቤ እምነት፣ የበሶ እምነት፣ የማር እምነት ሲሸጥ ደግሞ ዝም ብላለች። አሁን አንድ ቦታ የተጀመረ ነገር የመሰላችሁ ነገር ተስፋፍቷል። ደግሞ ከዛ የሚመጣው ገቢ ቀላል አይደለም። በነገራችን ላይ ከገንዘቡና ከአማኙ ስብራቴቱ ይበልጣል። በቅቤ እምነት መተት እየተደረገበት እንደሆነ የሚያውቀው ነገ ሲነጋ፣ ነገ ሲገባው፣ ነገ ሲነቃ ምን ትሉታላችሁ? ጠንቋይ ጋር ስትሄዱ ጠንቋዮች አጋንንት ስበው አይደለም እንደ አጋንንት የሚልኩት? እና እዛ ቦታ ሄደው መልሶ መላልሶ ቅቤ የሚገዛው ሰው ከየት አምጥቶ ነው? እግዚአብሔር እኮ አንዴ ነው የሚፈውሰው። አንዴ በቃ ካለ በቃ ነው፣ ይሁን ካለ ይሁን ነው። ቅዱስ አምላክ እኮ ነው ያለ። እግዚአብሔር ይመስገን። ዛሬ እችን ነገር ያሳየዋችሁ ምናልባት አሁን ንስሐ መግቢያ ጊዜ ስለቀረበልን ዋናውም ጾም ስለመጣ ብዬ ጾም ለዚች ጊዜ መንደርደሪያ እንዲሆንን የዛሬውን ፕሮግራም አቀረብኩላችሁ። አርአያ መካሻ ነኝ ፕሮግራም አዘጋጅቼ አቀረብኩላችሁ። ይህ ሚዲያ ቃለ ቀርን ነው። ቀጣዩን የአብይን ጾም በአርአያ ሚዲያ፣ በቃለ ቀርን ሚዲያ፣ በነጋሽ ሚዲያ ገጠር ያሉ ገዳማትን የምናግዝበት ፕሮጀክት ጀምረናል። እሱንም የምንጀምረው እናንተ አስራታችሁን ቤተክርስቲያኗ ደግሞ ያላት እውነተኛን መረጃና ትክክለኛ ማስረጃ ይዘን በምስልም በሰነድም ማስረጃ ይዘን ለቤተክርስቲያኖች ድጋፍ የምናደርግበት ነው።
ከቤተ ክርስቲያናችን ጎን እንቆማለን። የትኛውም ገጠር ይሁን ኢትዮጵያ ውስጥ ያለ ብቻ ይሁን ትግራይ፣ አማራ ክልል፣ ኦሮሚያ፣ ሶማሌ፣ አፋር፣ ጅጅጋ የፈለጋችሁት ቤንሽ አሶሳ የፈለጋችሁት አዲስ አበባ ዙሪያ ገጠር ይሁን ግን ከተማ አይደለም የምፈልገው ገጠር የከተሞች ከመጡ በአደባባይ ተናግረናል እናስከፍላለን። ምክንያቱም ገጠር የምንሄድበት ስለሚሆን ቢሮ የምንሰራበት ስለሚሆን ከዛ ውጪ የከተማ አናስተናግድም። የዛሬው ቆይታ ይመስል ነበር። አርያ መካሻ ነበርኩ። አብራችሁኝ የቆያችሁት አብረን ስለነበር እናመሰግናለን። ሰናይ ቀን። ሞቷል የተባለው በድን በገዳሙ ሲነሳ በዘመናችን ተአምር አይተናል። በሙት አንሳ ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙት አንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።